ወይዘሮ ማርቴ አሁንም ምላሽ አላገኘውን ጥያቄ ለአቶ ደረጀ አቅርባለታለች። ለምንድነው የልጇን አባት የማታስተዋውቀን የሚል ጥያቄውን እንደተለመደው ከዚህ በፊት የምታነሳ ቢሆንም ዛሬ ላይ ደግሞ የግድ ልናውቀው ይገባል ስትል ለአቶ ደረጀ እንድናናግራ በማለት ቀጠሮ ይዛለታለች። ታዲያ ይህንንም ነገር ደግሞ አሁንም ገፍታ እንድጠይቀው ያደረገቻት እንደተለመደው አብጌል ናት። አብጌል እናቴ ይህንን ነገር ልናውቅ ይገባል፣ የሰላምዬ የልጁ አባት ማን እንደሆነ ልናውቅ ይገባል ስትል ጥርጣሬ እንዳላትና የምጠረጥረው ሰውም እንዳላት በግልጽ ነግራታለች። ይህንንም ደግሞ ተደብቄ ከማዳመጣቸው አንዳንድ ነገሮችን ባሻገር ደግሞ ስልኳንም ጠልፌዋለሁ። ስለዚህ ለዳታ የልጁ አባት የሚሆን ለእኔ ማሳመኛ የሚሆን የልጁ አባት ፈልጋ እንድታገናኛት ስለጠየቀች ስለዚህ የልጇን አባት ለማወቅ ግድ ይለናል በሚል ለእናቷ ይህንን ነገር እንድትቀበላት አድርጋ የግድ እንድትቀበላት አድርጋ አሳምናታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቀጣይ ክፍል ዳጣ ይዤላችሁ መጥቻለሁ። እንግዲህ አቶ ደረጀ ዛሬ ከዚህ በፊት በተደጋጋሚ ዳጣም የጠየቀችው ቢሆንም ለረጅም ዓመት እድሜዋን በሙሉ ስትጠብቅም እድሜዋን የጨረሰችውም ሰላምዬ እድሜዋን ሙሉ የቤት ሰራተኛ በመሆን እነሱን በማገልገል ነገር ግን ከዚህ ጀርባ እነሱን ከማገልገል ጀርባ አቶ ደረጀ ብቻ የሚያውቀው ለምን እንደቆየችና ለምን እድሜዋስ እንደዚህ እስከሚሆን ድረስ ተስፋ ቆርጣ እንደተቀመጠች የሚያውቀው አቶ ደረጀ ደግሞ ዛሬ ላይ ለጥያቄዋ ምላሽ ሊሰጣት ተዘጋጅቷል። ታዲያ ዳጣንም ደግሞ ዛሬ ወደ ሕክምና በመሄድ የዲኤንኤ ምርመራ ማድረግ ይኖርብናል በማለት ለዳጣ አስደሳች ነገር የነበረውን ነገር ከዚህ በፊት ተነጋግረውበት እሱ ዲኤንኤ ሳያስፈልግ ተቀብዬሻለሁ ልጅ ነሽ በማለት የተቀበላ ሲሆን ዛሬ ላይ ግን አጋጣሚ ተዘጋጅበት ይህንን ነገር ማወቅ ይኖርብናል። የዚህ ጉዳይ እዚህ ጋር መቋጨት ይኖርበታል። ስለዚህ ወደ ሕክምና ቦታ መሄድ አለብን በማለት ዳጣን አዘጋጅቷታል። ታዲያ ዳጣም ደግሞ አባቴን እህቶቼን ቤተሰብ አገኘው ብዬ ተደስቻለሁ። ታዲያ አሁን ላይ ደግሞ ይሄ ዲኤንኤ ምርመራ አስፈርቶኛል ትላለች። ምክንያቱም እኔ የማውቀው ነገር የለኝም፣ ነገር ግን የነገሩኝ ሰዎች ጠቁመውኝ እንጂ የመጣሁት እናማ ባይሆንስ ባይሳካስ እናንተ ላጣ እፈራለሁ በሚል የምርመራ ውጤቱን በእጅጉ እንደምትፈራውም አሳውቀው ነበር። ታዲያ አቶ ደረጀ ደግሞ ይህንን ሲናገር አይዞሽ አትፍሪ፣ እኔ አንቺንና ዳጣን መንታ እንደሆናችሁ አይደለም፣ እኔ ማንኛውም ሰው ይለያችኋል። ለእኔ ተቀብዬሻለሁ፣ አምኛለሁ ልጅ መሆንሽን፣ ነገር ግን ይህን ነገር ለሰዎች ማስረጃ ይሆነኛል በማለት በቅርብ ጊዜ ከእናቴ ጋር አስተዋውቀኝ እናቴን እያለች በተደጋጋሚ ስጠይቀውም ስለነበረ በቅርብ ጊዜ ደግሞ እናቷ በሕይወት እንዳለች ያሳውቃ መሆኑ ይታወቃል። ታዲያ ዛሬ ላይ ደግሞ ሰላምዬን ከወይዘሮ ማርቴ ጋር ሲነጋገሩ ሲጠይቋት ሰላምዬ ደግሞ መመለስ የማትፈልገውን ነገር አትጠይቁኝ በማለት በዚህ ነገር ላይ እንደደከማትና እየተጠራጠራችሁ ነው እንዴ? አንቺም የአቢጌልን ወሬ እየሰማች ነው እንዴ? በማለት ለወይዘሮ ማርቴ የመለሰችው ምላሽ ታዲያ ለአቶ ደረጀ ደግሞ አስተሳሰቡን ሁሉ እንዲቀይርና ነገሮችን ለሷ የሚያስፈልጋትን ነገር መቀበል ያለባትን ነገርና ማግኘት ያለባትን ነገር አንድ ነገር ለማግኘት ስትል እድሜዋን የፈጀችበትን ነገር በአቋራጭ ሊያመጣላትና ሰርፕራይዝ ሊያደርጋትም አስቧል። ታዲያ ይህንን ነገር ደግሞ አቶ ደረጀ ሊያደርግ የተገደደው ለምንድን ነው? ይህንን ነገር ሊያደርግ የተገደደው የልጇን አባት እንድታስተዋውቃቸው አፋጣ የጠየቋት ሲሆን ታዲያ ወይዘሮ ማርቴ ካለፈች በኋላ ደግሞ አቶ ደረጀና ሰላምዬ ተነጋግረው ነበረ። ታዲያ ከዚህም ነገር ተነሳስቶ ለሰላምዬ የምትፈልገውን ነገር ሊሰጣት ዛሬ ላይ ዝግጁ ሆኖ ወደ ቦታው አምርቷል። ሰላምዬም ደግሞ ይህንን ነገር አለማቅረቧ አሁን ላይ በቤተሰቡ አብጌል ደግሞ የአጭር ጊዜ ብቻ እንደሰጠቻት ተናግራለች። እማዬ የምለውን ነገር ካላመነችኝ እኔ ልጇ አይደለሁም ማለት ነው በማለት በቅርብ ጊዜ እንደምታስወጣትን ማስፈራሪያ ሰጥታታለች። ታዲያ ሰላምዬም ደግሞ ዳጣን በመጥራት እባክሽን መልእክትም ልኬልሽ ነበረ፣ መልእክቱንም አልተቀበልሽውም መሰል ያለች ቢሆንም ነገር ግን መልእክቱን ደግሞ በአቋራጭ የተቀበለችውና ስልኳንም ጠልፋ ይህንን ነገር ማወቅ እንዳለባት ማወቅ የምትፈልገውን ነገር ማወቅ አለብኝ በማለት የተነሳችለትን ነገር ለማወቅ ስትል የሰላምዬን ስልክ ጠልፋው ስለነበረ ታዲያ ይህንን ነገር ስላወቀች ለወይዘሮ ማርቴም አሳውቃት ነበረ። ታዲያ ለወይዘሮ ማርቴ ደግሞ እማዬ እናንተ
ባትቀበሉኝም ሁላችሁም እኔ የምላችሁን ነገር እኔ እንደ ነገረኛና እንደ ተጠራጣሪ ብቻ ታዩኛላችሁ እንጂ አንድም ቀን የምናገረው ነገር ውሸት አይደለም። ስልኳንም ጠልፌ ደግሞ ይህንን ነገር አረጋግጫለሁ ለዳጣ ሰላምዬ፣ ለዳጣ ከዚህ ቤት ሰላም አጥቻለሁ። ስለዚህ አሁን አንድ ነገር ማሳየት ይኖርብኛል። ይህ ነገር ደግሞ እኔ አቅሙ የለኝም ማድረግ አልፈልግም ስትል የልጅ አባት ፈልጋ በገንዘብም ቢሆን በምንም የልጅ አባት ፈልጋ እንድታመጣላትና እንድታግዛት ሲነጋገሩ ተደብቄ አዳምጬ ነበረ። እንዲሁም ደግሞ ስልኳንም ጠልፌ ይህንን ነገር አረጋግጫለሁ በማለት ለወይዘሮ ማርቴ አሳውቃታለች። ታዲያ ይህንን ነገር ደግሞ እንድታደርግ ያነሳሳት፣ ይህንን ሴራ እንድትሸርብ ያነሳሳት ነገር ደግሞ ሰላምዬ ከዳጣ ጋር ተግባቡ፣ ዳጣን ቅረባት፣ ዳጣ መልካም ልጅ ናት በማለቷ ነበረ። ይህንን በማለቷ ተደብቃ እያዳመጠቻት ስለሆነ ታዲያ ናታን እንዳይወደኝ ምክንያት የሆንሽው አንቺ ነሽ ማለት ነው። ማንኛውንም ነገር እየተነጋገራችሁ ስታወሩ የነበረውን ነገር ተደብቄ ሁሉንም ነገር አዳምጫለሁ። ስለዚህ መቋጫሽንና የዚህን ቤት እድሜሽን ባጭሩ አደርገዋለሁ። ይህንን ደግሞ እንደማደርገው አትጠራጠሪ ስትል ደግሞ አረጋግጣ ነግራን ነበረ። ታዲያ ዳጣም ደግሞ ወደ ቤት ስትመለስ ሰላምዬ ፍራቻ አድሮባን ነበረ። ዳጣዬ ፈርቻለሁ፣ ከዚህ ቤት መውጣት አልፈልግም፣ ከዚህ ቤት ልታባረረኝ ነው፣ ችግር ውስጥ ነኝ ስትልም ደግሞ ለዳጣ አመልክታት ነበር ይህንን ነገር። ዳጣም ሰላምዬን ለመርዳት ያደረገችው ነገር ከዚህ በፊት በእርግጥ የልጅ አባት ፈልጊልኝ እባክሽን ለትይም ለጥያቄዋ ምላሽ የሚሆን ይህንን ነገር አግዥኝ ብትላትም ዳጣ ግን ይህንን ነገር ከዚህ በፊት አልተቀበለቻትም ነበረ። ካልፈለግሽ አባቱን አልፈልግም በይ እንጂ ይህንን ማድረግ የለብሽም ያለቻት ቢሆንም ዛሬ ላይ ግን ተጭናት የልጅ አባት እንድትፈልግላት አድርጋታለች። ታዲያ ዳጣም ደግሞ ሰላምዬን ለማስደሰት ስትል የልጅ አባት ለመፈለግ ወደ ሞገስም ሄዳ ነበረ። ሞገስንም ለጥብቅ ነገር እፈልግሃለሁ፣ ሰላምዬ የልጅ አባት ያስፈልጋታል፣ የልጅ አባት እንድትሆና ትፈልጋለሁ በሚል አስገራሚ ነገር ምላሽ የሌለው ጥያቄ ለሞገስ ማቅረባለን ነበር። ታዲያ እየቀለድሽ መሆን አለበት እንደዚህ የሚባል ነገር አለ እንዴ ቢላትም ደግሞ ሞገስም እሷ ግን እውነቴን ነው፣ እሷ የልጇን አባት ለማንም ማሳወቅ አትፈልግም። ጉዳዩ ምን እንደሆነ የማውቀው ነገር የለኝም። ነገር ግን ከቤት በተደጋጋሚ እየጠየቋት ስለሆነ በተለይም ደግሞ አብጌል እየበጠበጠቻት ስለሆነ እሷን የሚያሳምን የልጅ አባት አንድ ሰው ፈልገሽ አገናኝም ብላኝ ነበር ብላ ለሞገስ አቅርባለን ነበረ። ታዲያ ሞገስም ደግሞ አንቺ ምን ቤት ነሽና ይህንን የምታደርጊው? ይህ ነገር መጥፎ ነገር ነው፣ ማድረግ የለብሽም አይደለም። እኔ በዚህ ነገር ልተባበርሽ ይቅርና ማንኛውም ሰው ይሄንን ነገር ቢጠይቅሽ ማንንም መስማት የለብሽም። በዚህ ነገር ላይ ይህ ነገር መደረግ የለበትም፣ ኃጢአት ነው በማለት በዚህ ነገር ላይ እጇን ጥልቅ እንዳታደርግ መክሯን ነበር ሞገስ። ታዲያ እናቴ ደግሞ በህይወት አለች ብሎኛል አባቴ የሚል አንድ አዲስ ፍንጭ እንዳገኘች የሚያስደስታትን ነገርም ለሞገስ ነግራው ነበር። በቃ መታገስ ይኖርብሻል፣ ታገሺ። ይህንን ነገር ካሳወቀሽ ምናልባት ደግሞ ጊዜው ሲደርስ ቆይቶ ደግሞ ሲመቻችለት ከእናትሽ ጋር ያገናኝሽ ይሆናል በማለት ደግሞ ሞገስን በድጋሚ መክሯታል ዳጣል። ታዲያ ዳጣ ደግሞ ታዲያ ምን ባደርግ ይሻለኛል ብትለውም በዚህ ጉዳይ በሰላምዬ የልጇ አባት እገዛ ላይ ምን ባደርግ ይሻለኛል ብትለውም በዚህ ነገር ላይ አይደለም እኔ አንቺም እጅሽን ጥልቅ ማድረግ የለብሽም። ሲቀጥል ደግሞ እሷ የልጇን አባት ማስተዋወቅ ለምን ፈራች? አየሽ አይደለ የሆነ ችግር አለ ማለት ነው ከዚህ ጀርባ። እሷ ለምን ይህንን አስፈለጋት ቢላትም እሷ ግን በቃ የልጇን አባት ማወቁንማ ታውቀው ይሆናል፣ ነገር ግን ስለጠየቀች የምትለውም አንድ ችግር አለ ማለት ነው በማለት ዳጣ እጇን ጥልቅ እንዳታደርግ ወደ ራሷ እንድትመለስ አድርጎ ወደ ቤቷ ልኳታል። አብጌልም እንደለመደባት ወይዘሮ ማርቲን በምታሳምነው ነገር በእርግጥ ወይዘሮ ማርቲ አብጌል የምትላትን ነገር በሙሉ መቀበል ባትፈልግም ነገር ግን ያለ ውድ በግዷ እንድትቀበል የሚያደርጋት አንዳንድ ነገር አለ። አንዳንዴ ከአቶ ደረጀ ጋር የምታይበት አንዳንድ ጥያቄዎች፣ የሰላምዬ ደግሞ አላሳውቅም የሚለው ነገር፣ አንዳንድ ድርቅ የሚለው ነገር ታዲያ ማን ሊሆን ይችላል የሚለው ነገር ለራሷም ደግሞ ትልቅ ጥያቄ ፈጥሮባታል። ታዲያ እማዬ ይህንን ነገር መፍታት ይኖርብናል፣ ማወቅ ይኖርብናል እያለች አሁንም ውስወሳዋን ቀጥላለች። ስትወሰውሳትም ደግሞ ወይዘሮ ማርቲም በትክክል በእርግጥ እሷ የምትለው ነገር ትክክል ነው፣ ምናልባትም አብዝታው አስመርራን ሰላማችንን ትነሳን ይሆናል እንጂ አብጌል የምትጠራጥረው ነገር በፍጹም ውሸት የለበትም በማለት ወይዘሮ ማርቲ ይህንን ነገር ተቀብለዋለች። ሰላምዬም በእርግጥ
አብጌል የምትላትን ነገር ምናልባትም እኮ ልትቀበላት ይችላል፣ ምን ማድረግ ይኖርብኛል እያለች ጭንቀቷንም ደግሞ ለዳጣ አሳውቃን ነበረ። ታዲያ አንቺ ምን አስጨነቀሽ? ለምንድን ነው እንደዚህ ያስጨነቀሽ? የሚያረስሽ ሰው ከሆነ ከዚህ ቤት ከተባረርን ምናልባት ሁለታችንም ልንባረር እንችላለን፣ እኔ የአንቺ ተባባሪ በመሆኔ። ምክንያቱም ይህ ነገር ሲወራ የደረሰው ስለ እኔ እንጂ በአንቺ ላይ ወይም ደግሞ በሌላ ሰው ላይ ያደረግሽው ነገር ስላልሆነ እኔንም ይመለከተኛል ማለት ነው። ስለዚህ ከወጣን ደግሞ ተያይዘን ወጥተን ትንሽዬ ቤት ተከራይተን እኔ ያረስሻለሁ ብትላትም ሰላምዬ ግን በፍጹም ከዛ ቤት መውጣት እንደማትፈልግ፣ መውጣት የለብኝም ነገሮችን ማስተካከል ይኖርብኛል በማለት መውጣት እንደማትፈልግ ለዳጣ አሳውቃታለች። ታዲያ ወይዘሮ ማርቲም ደግሞ ሰዓቱ ደረሰና አቶ ደረጀ ጋር መነጋገር ይኖርብናል፣ ሰላምዬ ማሳመን ይኖርብናል ያለችውን ነገር ለማናገር ጊዜው ደረሰና ከሰላምዬ ፊት ቀርበዋል። ታዲያ ሰላምዬ ደግሞ የልጅሽን አባት አቅርቢልን፣ አምጪው፣ አሳውቂን። ይህ ነገር እኮ ጥሩ አይደለም። የልጅሽን አባት ለምንድን ነው የማታመጪው? እኛ እኮ ወጭ አንጠይቀው፣ ምንም አይነት ነገር አንጠይቀው። ነገር ግን ጎረቤትስ ቢያይ ምን ሊሆን በማለት ወይዘሮ ማርቲ ስጋቷንም የተለያየ አቅጣጫ የሚመጣውንም ስጋቷን አሳውቃን ነበረ። ታዲያ ሰላምዬም ደግሞ ወይዘሮ ማርቲን ታዲያ ይገባኛል፣ ይህ ነገር ተጽዕኖ የፈጠረብሽ የአብጌል ነገር እንደሆነ፣ አብጌል የምትልሽን ነገር አምነሽ እየተቀበልሽ መሆኑ ግልጽ ሆኖልኛል። በቃ በዚህ ነገር ላይ ድጋሜ አትጠይቁኝ የሚል የተበሳጨችበትና የመረራትን ነገር አስመስላ እንደተመረረች አድርጋና በዚህ ነገር ላይ በተደጋጋሚ መጠየቃችሁ አሳምሞኛል ስትልም ተበሳጭታ መልሳላቸው ነበረ። ታዲያ አቶ ደረጀ ደግሞ ነገሩን ካረጋጉ በኋላ ሁለታቸውንም እንዲስማሙ ካደረጉ በኋላ ለሰላምዬ ደግሞ መመለስ ያለብሽን ነገር በስርዓት መልሽላት፣ ለወይዘሮ ማርቴ አመላለስሽን አሳምረሽ መልሽላት በማለት ደግሞ በሌላ በኩል ወይዘሮ ማርቴ ከወጣሽ በኋላ ሰላምዬን ለብቻዋ አናግረዋን ነበረ። ታዲያ ሰላምዬም ደግሞ ለአቶ ደረጀ በቃ ታውቃለህ አይደለ ልጄን ማን ብዬ ስም እንዳወጣሁለት ምትኬ ብዬ ስም አውጥቼላታለሁ በማለት ከዚህ በፊት የምትጸጸትበትን ነገር የምትጠብቀውን ነገር ፈልጋ እንዳጣችና አሁን ተስፋ እንደቆረጠች እንዲሁ ደግሞ አቶ ደረጀን እንዲያስታውስና ተጠያቂው እሱ መሆኑን የሚያደርግ ነገር አንስታበት ነበረ። ታዲያ አቶ ደረጀም ደግሞ የሰላምዬን ጥያቄ ለመፍታት ዛሬ ከዚህ ጋር ቆርጦ እና ተዘጋጅቶ ተነስቶ ለጉዳዩም ደግሞ ዳጣንም ለብቻዋ በመጥራት ወደ ዲኤንኤ ምርመራ መሄድ ይኖርብናል፣ የማደርግልሽ ነገር አለ፣ ይህ ነገር ከዚህ ጋር መቋጨት ይኖርበታል በማለት ዳጣንም አዘጋጅቶ ወደ ሕክምና ክሊኒክ ይዟት ሄዷል። ታዲያ ዳጣም ደግሞ አልገባኝም ይህ ነገር ዛሬ እንዴት ለምን ብትለውም ለምን የሚለውን ጥያቄ አትጠይቂኝ፣ እኔ ግን ልጄ መሆንሽን አምኜ ተቀብያለሁ። እሷ ፍራቻ ቢያድርባትም እኔ ፈራዋለሁ፣ ምናልባትም የነገሩኝ ሰዎች ተሳስተው ቢሆንስ የሚል እናም ደግሞ ቤተሰቦች ባትሆንስ እናንተን ተላምጄ ሁላችሁንም ማጣት አልፈልግም ብትልም እሱ ግን ለአንድ ሰው ማስረጃ ፈልጎ እንደሆነ ይሄ ነገር ያደረገው ማድረግ ያለበትና ማቅረብ ያለበት በቅርቡ ሊያስተዋውቃት እንደሚፈልግ ተናግሮ ወደ ክሊኒኩ አምርተዋል። የዛሬ ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ